ሶማሌላንድ ለእስራኤል ሁለተኛዋ ስትራቴጂካዊና የልብ ወዳጅ የምትሆን የሙስሊም ህዝቦች ሀገር በመሆን የእስራኤልን ዲፕሎማሲያዊ ገጽታ ከማሻሻል የሚሻገር በርካታና ቋሚ የሆኑ ቀጠናዊ ለውጦችን ለሁለቱ ሀገራትም ሆነ ለሌሎች ባለድርሻ አካላት የሚያመጣ ሲሆን በቀጠናው የሚኖረውን የኃይል አሰላለፍም ከመሰረቱ የሚቀይር ይሆናል ተብሎ ተጠብቋል። ለዚህ ደግሞ እስራኤልም ሆነች ሶማሌላንድ ዘለግ ያለ ጊዜ ወስደው ዝግጅቶችን ሲያደርጉ ቆይተዋል። ሶማሌላንድ በ1960 ከእንግሊዝ ቀኝ አገዛዝ ነፃ ከወጣችና ለተወሰነ ጊዜ ሉዓላዊ ሀገር ሆና ከቆየች በኋላ ከሞቃዲሾዋ ሶማሊያ ጋር የተቀላቀለች ሲሆን በ1991 በሶማሊያ በነበረው የእርስ በርስ ጦርነት ምክንያት ከፍተኛውን የሶማሌላንድ ዜጎችን ቁጥር በሚይዙት የኢሳቅ ጎሳዎች ላይ ያነጣጠረ አሰቃቂ ጥቃትን ተከትሎ ሶማሌላንድ ከቀሪው ሶማሊያ ራሷን በመነጠል ሉዓላዊነቷን በማወጅ ከዓለም አቀፉ ማህበረሰብ ዕውቅና እንድታገኝ ጥረት ስታደርግ ቆይታለች። ሶማሌላንድ ላለፉት 30 ዓመታት ከቀሪው ሶማሊያ በተለየ መልኩ ሰላማዊና የተረጋጋ ሀገር ሆና የቆየች ሲሆን የብዝሃ ፓርቲን የምታስተናግድና ከጭቅጭቅ የጸዳ ምርጫን በማካሄድም መሪዎቿን በነጻነት በመምረጥ ትታወቃለች። Since declaring independence from Somalia in 1991, the people of Somaliland have built a surprisingly stable democracy in a volatile region where autocracy is the norm.